ሰላም አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የወሄ ቤተሰቦች እንዴት ዋላችሁ? እንዴት አረፈዳችሁ? ያው ማታ ማታ የምገባው ወደ ክፍሌ ስገባ ነው ወደ እናንተ ጋር መምጣት የምችለው፣ አለበለዚያ ስለማይመቸኝ ነው። በተገኘው አጋጣሚ ወደ እናንተ እመጣለሁ ማለት ነገን የተሻለ ቀን ይሆናል ብዬ ተስፋ ስለማደርግ ማለት ነው። በነበረበት ሰው ስለማይኖር ነገ ሌላ ቀን ነው በሚል ግዴታ አሁን እዚህ ዋይፋይ አይገባም ክፍሌ ማለት ነው። በፊት ላይፍ ገብቼ ነበር የምመጣው። አሁን ዋይፋይ አይገባም። አዲስ ክፍል ተሰርቶልን በቀደም እንደጠቀስኩላችሁ ዋይፋይ ገና አላስተካከሉልንም። ግን ቪዲዮ በዚህ አጋጣሚ ከእናንተ ከምረቅ ብዬ ቪዲዮ ሰርቼ ያንን ቪዲዮ ወደ እናንተ እለቃለሁ ማለት ነው። እና እንዴት ናችሁ? ልኝ ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም አለሁ አልሐምዱሊላህ። ወደዚህ ቤት ገና ስትገቡ ግን በላይክ እና በሰብስክራይብ ጀምሩት፣ መበረታቱን። ማለት ሰው ለሰው መድኃኒት ነው። እኛ ደግሞ በእናንተ ጫማ ስር ነው ከፍ ማለት የምንችለው ማለት ነው። አንድ ላይክ ምን ያህል ዋጋ እንዳላት፣ አንድ ሰብስክራይብ ለእኛ ምን ያህል ዋጋ እንዳላት እናውቀዋለን። ሁላችንም ዩቱበር የሆናችሁም ያልሆናችሁ እዚህ ጋር ያው ፈልገን ወደን ወይ ለጫወታ አይደለም የምንመጣው። አንዳንዴ ቁም ነገሮችን ይዘን እንድንመጣ ነገ ላይ ደግሞ በስራ እንሰራበታለን ብለን ነው እያሰብን ያለው ማለት ነው። ስለዚህ ስትጀምሩት በላይክ በሰብስክራይብ ጀምሩት፣ አበረታቱኝ፣ ኮሜንት ስጡ። እንደዚህ ብትሰሪ ጥሩ ነው፣ እንደዚህ አይነት ነገር ብታቀርቢ ጥሩ ነው ብላችሁ በሉ። በተመቸኝ አጋጣሚ ሰው ቤት ነው ያለሁት። ሲመቸኝ አቀርባለሁ። ወጥቼ ያለውን ነገር እንኳን ባላቀርብላችሁ በራሴ ተሞክሮ በራሴ ሀሳብ ወደ እናንተ አቀርባለሁ ማለት ነው። እና ይሄንን ነው ይዤላችሁ የመጣሁት። በተረፈ እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን ሽኩር። እናንተ ጋርም ሰላም እንደሚሆን ተስፋ አደርጋለሁ። ሀገራችንን ሰላም ያርግልን፣ ነገር የተሻለ ይሆናል ብለን እንግዲህ በቪዲዮአችን በቤታችን ተፍ እያልን ነው። እና እኛ እንግዲህ የምናቀርበው ፍራንክ ወይንም ሌላ ነገር የምናቀርበው የለም። ምናልባት ሰዎች እዚህ ጋር የለቀቁትን ቪዲዮ አይተን በሰዎች ተመርኩዘን አስተያየት ልንሰጥ እንመጣለን። ለምን ያልመሰለንን ነገር ማለት ነው። ለእኔ ሲደረግብኝ የማልወደውን ነገር አይቼ ማለፍ አልፈልግም። ያንን ነገር ኮሜንት ልሰጠው ፈልጋለሁ ማለት ነው። ከዛ በተረፈ በሚመቸን ጊዜ እዚህ ጋር ሆነን ባይመቸንም ወደ ሀገር ግን ስንገባ ይመቸናል ብለን የምንሰራውን ስራ ለእናንተ ለማቅረብ እንሞክራለን። አሁን ላይ ባይመቸን ነገ ላይ ይመቸናል። እድሜ ከሰጠን ጤና ከሰጠን በሰላም ወደ ሀገራችን ከገባን መስራት እንችላለን። ማንኛውም ሰው እንደሰራ ለእኛ መስራት አያቅተንም። እንሰራለን ብለን ይኸው ቀና ደፋ እያልን የሰው ቤትን እየሰራን ነው አይደል? ሀገር ገብተን ደግሞ በራሳችን በቀያችን በአካባቢያችን በመንደራችን በሀገራችን የፈለግነውን ነገር ለኑሯችን ተፋ እያልን በዛው አጋጣሚ ሰዎች የሚማሩበትን ነገር መልካም ነገር ሰው የማይነፍቀው ነገር ለሰው ሆነ መጥፎ ስራ የማይሆን ነገር ሰዎች መጥፎ ስራ እንዲሰሩ ትምህርታዊ ነገር ሳይሆን ቆንጆ ስራ ተሰርቶም እንደሚለወጥ ሰርቶም እንደማደግ ጥሩ ነገር ይዞ ደግሞ ለሰዎች በማቅረብ ሐላላችንን በመስራት ለሰዎች እያጋራን መለወጥ እንችላለን ብዬ ተስፋ አደርጋለሁ ማለት ነው። ይህን ስላችሁ በራሴ ስለምተማመን በጣም ብዙ ነገሮችን አልፌያለሁ። ብዙ ነገሮችን በቃ ከኔ አቅም በላይ የሆነውን ነገር ስቲል እስካሁን ድረስ እያለፍኳቸው ነው ያሉት። እኔን ግን ያን ነገር ምንድነው እያደረገኝ ያለው? ጠንካራ እያደረገኝ ያለው። ጠንካራ ማለት አሁን ላይ ማውራት አልፈልግም። ያ ነገር እኔ እዚህ ደረጃ የደረስኩበት ብዬ የማወራላችሁ ቀን ይመጣል። ያ ቀን ደግሞ ለእኔ ይናፍቀኛል። ማለት ምናልባት የኔን ታሪክ ስነግራችሁ እናንተ ተለውጣችሁ እናንተ አድጋችሁበት እንድታዩበት በቃ ሰው ለካ ይህንንም ነገር አልፎ እዚህ ጋር ደርሷል። ከኔም የበለጠ የሚያልፉ ሰዎች አሉ። ከኔም የበለጠ ታሪክ ያላቸው ሰዎች አሉ። ግን እኔ ስለ ራሴ ነው
ስለ ሰዎች ሳይሆን ምናልባት እነዛ ከኔ የበለጠ ያሳለፉ ሰዎች እነሱን ሳይ ለካ ይሄም አለ ብዬ እኔ ልማርበት እችላለሁ። እነሱን ሳይ ማለት ነው ለካ እንደዚህ አይነትም አለ እንዴ ብዬ እኔ ተመልሼ ጠንካራ ልሆን እችላለሁ። በእኔ በራሴ ግን ህይወቴ ማለት ነው በጣም ብዙ ነገሮችን አሳልፌያለሁ። ያ ነገር ወደኋላ ሁኜ ሳስበው ዛሬ ላይ አልሐምዱሊላህ እላለሁ። ለምን አልሐምዱሊላህ ስላልኩ ነው እዚህ ጋር ደርሼ ዛሬ ማወራው ማለት ነው። ዛሬ የተሻለ ሰው ለመሆን እኔ ያለፍኩባቸውን ነገሮች ለሰዎች ተናግሬ ማለት እኔ በሌላ ነገር አይደለም ያለፍኩባቸውን ነገሮች። በቃ ሰዎች ብዙ ነገር ይገጥማቸዋል አይደለ? ብዙ ስቃይ ይገጥማቸዋል አይደለ? ያ ነገር እንደሚያልፍ ነገ ሌላ ቀን እንደሆነ በዛ ተስፋ አለኝ። በቃ ዛሬ ነው አይደለ? ይሄ ነገር ዛሬ ይሆናል፣ ነገ ግን ሌላ ቀን ብዬ ተስፋ ማራግ ሰው ነኝ። ተስፋ አድርጌ ደግሞ አላጣሁትም። ሆኖ አይቼዋለሁ፣ ተቀይሮ አይቼዋለሁ፣ አድርጌ አይቼዋለሁ፣ ሰርቼ አይቼዋለሁ፣ ተለውጬ አይቼዋለሁ። ነገ ደግሞ ሌላ ሰው ነኝ ብዬ የምጠብቅ ሰው ነኝ ከአላህ ጋር ማለት ነው። ከአላህ ጋር ነገ ደግሞ ሌላ ሰው ነኝ ብዬ የምጠብቅ ሰው ነኝ። ስለዚህ እኔ እናንተ ይሄን ነገር ሳጋራ እናንተ ደግሞ ትማሩበታላችሁ። ነገ ላይ ሌላ ሰው እንደምትሆኑ ታውቁበታላችሁ። በቆማችሁበት እንደማትቆሙ ማለት ነው። ቀን እንዳለው ለሁሉም ነገር ቀን አለው፣ ለሁሉም ነገር ጊዜ አለው። አለ ጊዜው ምንም ነገር ሊሆን አይችልም። ባለንበት ነገር ላይ ግን ማመስገን አመስገኝ መሆን አለብን። በቃ ካላመሰገንን ጥሩ ነገር አይመጣም። ባለንበት ነገር ላይ ማመስገን አለብን። ፈጣሪያችንን ማመስገን በየሃይማኖታችን ማለት ነው። ስለዚህ ካላመሰገንን አንድ ቦታ ሊደርስ አይችልም የሰው ልጅ። ስላመሰገንኩኝ እኔ እዚህ ጋር አሁን ያለሁበት ደረጃ ላይ ደርሻለሁ። የነገን ደግሞ ማንም የሚያውቀው የሰማዩ ጌታ ነው የሚያውቀው። ስለዚህ እላቸዋለሁ እህቶቼ፣ ወንድሞቼ በአረብ ሀገር በያላችሁበት አካባቢ ያላችሁት ጠንካራ ሁኑ፣ ጎበዝ ሁኑ፣ ስሩ፣ አትድከሙ። ብትደክሙ አላሃችሁን ይዛችሁ ወደፊት መሄድ ነው። አልሐምዱሊላህ እያላችሁ ለሆናችሁት ነገር ሁሉ አልሐምዱሊላህ እያላችሁ እያመሰገናችሁ ወደፊት መሄድ ነው። ወደፊት በቃ ወደ ኋላ አትሂዱ። ሰዎች ያጠነክሯቸዋል፣ ጠንካራ እንድትሆኑ ያደርጓቸዋል። ነገ ቁጭ ብላችሁ እንድታወሩት ያንን ነገር ታሪክ እንድትደግሙት ያደርጓቸዋል እንጂ በሰዎች ተስፋ እየቆረጣችሁ ሞራላችሁ አይነካ። ሞኝ አትሁኑ፣ የዋህ አትሁኑ። የዋህ ስላችሁ ብዙ አይነት የዋህነት አለ። አሁን እኛ ዝም ብለን ለሰዎች የምናደርጋቸው ነገር ምናልባት እንደሞኝ ሊቆጥሩን ይችላሉ። እንደሞኝ አይደለም። መስጠት የለመደ እጅ ነገ ላይ ይቀበላል፣ ያገኛል፣ አያጣም ማለት ነው። ስትሰጡት ግን የምትሰጡት አይነት መንገድ ማማር አለበት። የምትሰጡት አይነት ሰው ምንድን ነው የሚባለው ነገር አለ ማለት ነው። ለምትሰጡት መስጠት የምትችሉት ሰው ለማን ነው? ማድረግ የምትፈልጉት ለማን ነው? ያን ነገር ነው ማወቅ ያለባችሁ። የሰጠ እጅ ሁል ጊዜ ይሰጠዋል፣ አያጣም። በሰጠው ልክ ያገኛል። በቀኝ ሲሰጥ በግራ ገቢ ያገኛል። ይሄን ነው የምናውቀው። ግን ስትሰጡ የምትሰጡትን ብር መስጠት ላለባችሁ ሰዎች፣ ማድረግ ላለባችሁ ሰዎች ስታደርጉ ትደሰታላችሁ። ችግር እያለው መስራት እየቻለ የእናንተን ብር ለምዶ በእናንተ ብር እሽኮሌሊ ለሚለው ዘንጥ ኪሱን ወደ ኋላ አንጠልጥሎ እግሩ ሱሪውን ቂጡ ስራ አድርጎ ለሚሯሯጠው ወንድና ለወንድም አትስጡ። ይስራ፣ ይድከም። ብር እንዴት እንደሚገኝ ማወቅ መቻል አለበት። ተደክሞ ተለፍቶ እንዴት እንደሚገኝ ማወቅ አለበት። በቃ ማወቅ አለበት። ለምን ሰጣችሁም እኮ ነገ ምስጋና የላችሁ። አንደኛ ብራችሁ ይባክናል፣ ሁለተኛ ያው የሰጣችሁት ወንድማችሁ ይባክናል፣ ሶስተኛ እህቴ ሰታኝ ነው ለዚህ የደረስኩት ብሎ አያመሰግንም። ምን አደረግሽልኝ ነው የሚልሽ።
ሀገር ስትገቢ የእሱ መሳለቂያ ነው የምትሆኑ። ስለዚህ ብራችሁን አትስጡ፣ ስሩ፣ ልፉ፣ ድከሙ። ሀገር ስትገቡ አብራችሁ ይዛችሁ ማደግ ትችላላችሁ ነው ብዬ የምለው ማለት ነው ብዬ የምለው። ስለዚህ በያዛችሁት ነገር ተደሰቱ፣ ብራችሁን ያዙ፣ ብራችሁን አታጥፉ፣ ስሩ። አላህ ርስቃችንን ይክፈትልን። ነገ ላይ ደግሞ ታሪክ ተለውጦ እኛም ደግሞ በስራችን ብዙ ሰራተኞችን ቀጥረን ትላንት እኔም ሰው ቤት ነው ተቀጥሬ ሰርቼ ለዚህ የደረስኩት ብለን እኛ የሆነውን ሳይሆን መድገም ያለብን የተሻለ ሰዎች ሆነን በእኛ ስር ያሉትን እንደ ራሳችን እያየን የሚለወጡበትን መንገድ ሰርተን እንደተለወጠን እነዛም ሰርተው እንዲለወጡ ለነሱ ምክር እየሰጠን የተሻለ ሰው መሆን ያለብን። ይገባቸዋል። አሁን አንዳንዶቹ ትናንት ያሳለፉትን ነገር አላህ ይፈትናል፣ በብዙ ነገር ይፈትናል ማለት ነው። ትናንትሽን ረስተሽ ማንነትሽ ሲቀየር እንጠጥ ብትይ የትናንት ማንነትሽን የሚመልስ ጌታ ነው ያለው። የትናንት ማንነትሽን የሚመልስ ጌታ ነው። ግን ትናንትሽን አስበሽ አላህሽን እዚህ ጋር ስላደረሰሽ ስለወደደኝ እዚህ ጋር አድርሶኛል፣ ዛሬ ደግሞ እኔ የተሻለ ሰው ስሆን በስሬ ያሉ ልጆች ደግሞ የተሻለ ሰው እንዲሆኑ እኔ የደረሰብኝን ነገር እየነገርኩኝ እየመከርኩኝ እየዘከርኩኝ እነሱም የተሻለ ቦታ እንዲደርሱ እንጂ የኔን የቆፈሩ እንዲኖሩ ሳይሆን እኔ በደረስኩበት እነሱም በሀገራቸው ሰርተው የደረሱበት ቦታ እንዲሆኑ ማድረግ፣ ለሰዎች የኔን ህይወት ተሞክሮ ነግሬ ሰርተው ተለውጠው የተሻለ ሰው እንዲሆኑ በምክርም ሆነ ገንዘብ ካለ በገንዘብም ያ ሰው ሰርቶ የሚመልስ ሰው ከሆነ ጠንካራ ሰው ከሆነ ትላንት የነበራችሁን ጓደኝነት ስደት ላይ የነበራችሁን ጓደኝነት ነገ ላይ ወደ ሀገር ስትገቡ ባለመቀየር እኔም እኮ እዚህ ሆኜ ነው እዚህ ላይ ደረስኩት፣ አብሽሪ፣ ነገ የተሻለ ቀን ነው፣ እኔም እዚህ ጋር ሆኜ ነው የደረስኩት እና ያልፋል፣ አብሽሪ እያልሽ እየተጋገዝሽ ከጓደኛሽ በብር ብቻ ሳይሆን በምክር እየለወጥሻት እያባሸርሻት ወደፊት መሄድ ትችያለሽ። ምንጊዜም ደግሞ ለሰዎች መልካም ከሆናችሁ መልካምነት መስጠት ብቻ አይደለም፣ ባይዘው መልካምነት ለሰዎች መልካም በማሰብ በራሱ ጥሩ ንግግር በራሱ መልካምነት ነው። አብሽር ማለት በራሱ መልካምነት ነው። ይሄ ቀን ሌላ ቀን ነው ማለት በራሱ መልካምነት ነው። ያንን ሰው አስታውሶ ፈልጎ መዘየር ራሱ መልካምነት ነው። አይዞሽ ማለቱ ያወቅሽውን ምክር መስጠት ማለት ራሱ መልካምነት ነው። ብር ቆጥሮ ስለሰጠ ብቻ አይደለም መልካምነት። በቃ ምናልባት አንድ ሰው ቸግሮት ሊሰራ ፈልጎ የሆነ ብር ፈልጎ መጥቶ ሊያማክርሽ ይችላል፣ ልታማክርሽ ትችላለች። ካለሽ ታደርጊላታለሽ። ነገ ላይ ያን ብር አንቺም ሰርተሽ እንዳመጣሽው በዚህ ቀን እፈልጋለሁ፣ ሰርተሽ ተለውጠሽ እቁብሽን ገብተሽ ብር ትሰጭኛለሽ እንዳንቀያየም ብለሽ አስጠንቅቀሽ ትሰጫታለሽ። ደግማ መታ ብትጠይቅሽ ግን አይ ያን ብር መጥተሽ ሳትመልሽ ሌላ አልሰጥሽም፣ ለምን እኔና አንቺን ያራርቅናል ብለሽ ትያለሽ። ሰርታ እንድትለወጥ አይዲያዎችን ትሰጫታለሽ። መስራት ያለባት ነገር ምንድን ነው? ከአካባቢዋ ጋር የሚሆን ስራ ይሄን ብትሰሪ ትለወጫለሽ፣ ይሄን ብታረጊ የተሻለ ነገር ነው ብለሽ አይዲያ ትሰጫታለሽ። ምንም ማለት አይደለም። እሷ ስተለውጥ እሷ አግኝታ ቤቷ ስታስተዳድር ስታያት አንቺ ትደሰቻለሽ፣ ነፍስዬ ይደሰታል፣ አላህ ይደሰታል። እና ይሄንን ነው የማምነው፣ በዚህ ነገር ነው የማምነው ማለት ነው። ይሄ አወቅኩት አላወቅኩት አይደለም። ሁሉም ሰው የአላህ ፍጥር ነው። ሁሉም ጠቋራም ቀላም ምንም ማለት የአላህ ፍጥር ነው። በቃ እኔ አቅሜ በሚችለው ያንን ሰው ብረዳው ምንም ማለት አይደለም። አልኳቸው ብር በመስጠት ብቻ አይደለም የሰው ልጅ የሚረዳው፣ በብዙ ሀሳብ መረዳት ትችላለች። ልትሰራ ፈልጋ ምን ልስራ ብላ ስታማክርሽ በምታውቂው ይሄን ብትሰሪ እኮ የሚመችሽ ከሆነ ይሄ ጥሩ ነው እንዲህ ብለሽ ታማክሪያታለሽ። እና ወሬ ያበዛሁባችሁ በመኝታ ላይ ያው ሌላ ጊዜ ቢሆን በላይፍ ነበር የሚመጣው። አሁን ግን ኔትወርክ ስለሌለ ላይፍ አልመጣም።
ዛሬ ደግሞ በራሴ ርዕስ ነው የተነሳሁት ማለት ነው። በሌላዎች ተፍ ተፍ አላልኩም ብያለሁ፣ ግን እስቲ የራሴን አንዳንዴ ደግሞ ላስገባ ብዬ ነው ማለት ነው። ስለዚህ ኢንሻአላህ በሌላ ጊዜ ደግሞ የተሻለውን ነገር እናወራለን፣ እንጫወታለን። ለዚህ ቤት አዲስ የሆናችሁ እንደ መጀመሪያ እንዳልኳችሁ ላይክ፣ ሰብስክራይብ አድርጉኝ፣ ኮሜንታችሁን አስቀምጡኝ፣ አበረታቱኝ። እወዳችኋለሁ። ሰላማችሁ ይብዛ። እያለንበት አላህ ይጠብቀን። ባይ ባይ። እወዳችኋለሁ።